አንቺ እንዴት ነው ጩኸሽ የምታዋሪኝ? ተዋደውል እያልኩ ጎትተህ እሳት ውስጥ ጨመርከኝ። የምን እሳት ነው የምትይው? ቆይ ማን ነው ጨማሪው? እኔው? አዎ ማያ ሁሉንም ነገር አውቃለች። ምኑን ያወቀችው አንቺው? ቆይ ምን ያዝረከረክሻል? በቃ ከዚያ ቤት ወጣሽ? አልወጣሁም፣ ግን ደግሞ ሰርጉ እስኪያልፍ ብቻ ነው የምቆየው። የምን ሰርግ? እኔ እያለሁ ሰርግ አይኖርም። የፈለግኩትን ነገር ሁሉ ማድረግ አልቻልኩኝም። ከኋላ እንደ ጥላ እየተከተለችኝ ነው። የራስሽን ችግር እራስሽ ፍቺው። እኔ የምፈልገውን አንቺ ታውቂያለሽ። አዎ አውቃለሁ። እሱም በፍጥነት አድርጊ ከሰርጉ በፊት። እሺ፣ ግን አንተ እንዳትደውልልኝ። አንድ ቀን ከተያዝኩኝ እዛ ቤት ለአንድ ቀን እንኳን መቆየት አልችልም። ማወቅ የምፈልገው ነገር ካለ እደውላለሁ። ራስሽ ስትዝረከረክ ያበላሸሽውን ነገር በእኔ አታሳቢ። ቢያንስ ይሄንን እንኳን እሺ በለኝ። በቃ አትደውል። እኔ ቦታ አመቻችቼ እደውልልሃለሁ። እሺ ይሁን። እኔ ባልደውልም አንቺ ቦታ እያመቻችሽ እንድትደውይ ይፈልጋለሁ። በዚህ ከተስማማን እሺ። እስማማለሁ። ትሁት ሰማች? ምኑን? እኔ እዚህ እንዳለሁ የሰማች አይመስለኝም። ትሁት እንዳትሰማ፣ ከሰማች ትረብሻለች ምናምን ሲሉ ነበር። ትሁት እንዳትሰማ፣ ትሁት እንዳታይ። እንዴት እኮ እንደሚያሞላቅቋት። ለዚህ አይደል ጥጋቡ ጥሪ ያደረጋት? ወይ ማየት ወይ መስማት አለባት። ማየቷ የተሻለ ነው። እኔ በነግራት ራሴ ላይ ነው ነገር የምጠመጥመው። ስለዚህ አንተ የምትታይበት መንገድ ፍጠር። ሁለተኛ ትዕዛዝ እንዳትሰጪ። አላዘዝኩም፣ እየነገርኩ ነው። እንዳትነግሪኝ። ማንሽ አንቺ እኔ ማድረግ ያለብኝን የምትነግሪኝ? እሺ ተውኩ። አሁን ከጨረስክ ልሂድ። ሂጂ። ተመስገን። ሰርግን በህልም ነው የምትደግሰው። የሰርግህ የተስካሪ ይሆናታል። ራሷን አታሉ ካደካ ተርፋሉ ከብዙ ዓመት በኋላ ብዙ ጊዜ ይቀርናል እኮ ግን ነገር ማለት ነው። እሺ ሁሉ ብለሽ ነበር እኮ አንቺ ደግሞ እንደው ሁልጊዜ የመርሳት ችግር አትበይ። አልረሳሽም እንዴ? የልብ ጓደኛሽ እኮ ነበርኩኝ። በጣም እኮ ነው የምንቀራረበው። ምንም አጋጣሚ እንዲያልፍሽ አትፈልግም አይደለም እንዴ? ምንድነው እንደዚህ አፍጥጣችሁ የምታዩ? ትሁቴ መንገላታት ይበቃታል። ከዚህ በኋላ አትታገት፣ አትታፈን፣ አትጠለፍ የምትሉ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ እንግዲህ አሳውቁኝ ማለት ነው። ትሁቴ ትመለስ፣ ሰርጓን በስርዓት ታሳልፍ፣ ደስታዋን ታጣጥም የምትሉ ላይክ እንዲሁም ደግሞ ኮመንት እያደረጋችሁ ሀሳባችሁን ግለጹ። ትሁቴ ደጀኔ አዲስ አበባ ነበረ ማለት ነው እንግዲህ ከምረቴ ጋር የተገናኝቶ ከዚህ በኋላ ሰርጉ የተመስገን ተስካር ይሆናል። እንዴት እንደዚህ ያደርጋል? እኔ ያለው የምን ሰርግ ነው እያላት ነበረ ማለት ነው። ጠርቶ እንዲሁም ደግሞ ምህረቴን እያስፈራራት ነበረ ማለት ነው። ምህረቴም ደግሞ እኔ ምንም ማድረግ አልችልም፣ ከፊት ከኋላዬ እየመጣች እንግዲህ ማያ እያስጨነቀችኝ ነው፣ ምንም ላደርግ አልቻልኩም ብላዋለች ማለት ነው። ለሱ ሀሳቧን ገለጸችለት። ነገር ግን እሱ በጣም ቁጡ ሆኖ የምን ሰርግ ከሰርጉ በኋላ ነው ማደርገው፣ ከሰርጉ በኋላ ሰርጉ ከወጣ በኋላ አድርግ የምትለኝን አደርጋለሁ ሲል እሱ አይታገስም። ሰርግ አይሆንም፣ አልታገስም። እኔ ያለሁ እነሱ ሰርግ ቁጭ ብለው አይደግሱም፣ ማሳያቸዋለሁ ብሎ ያው የክፍለ ሀገር ግልፍተኝነቱ ይዞ መጥቶ ማለት ነው እሷን መበቀልና እሱን መጉዳት ነው የፈለገው ማለት ነው። ግን እሷም ደግሞ ፈቀደችለት ወይ እኔ እዚህ እንዳለሁ አዲስ አበባ እንዳለሁ አታቅም ወይስ ታውቃለች ነው ያለው ማለት ነው። እንግዲህ አታቅም፣ ግን እንድታቅ ብታረግ ጥሩ ነው ብላ ነው ያዘዘችው ማለት ነው። ወይ ትይህ ወይ ትስማ። እንግዲህ ብትሰማ በሷ በኩል ነው፣ ትስማ ሲላት እኔ ላይ ጣጣ አልጠመጥምም፣ አይሆንም፣ አትመጣም ነው ያለችው ማለት ነው። እሺ ሌላው ቀርቶ ደግሞ የፈለገ ነገር ይሁን ራስ መታየት አለብህ ነው ያለችው ማለት ነው። አትስማ፣ ሁሉም አውቋል። ግን እሷ እዛ ቤት ልጅ ከዚህ በፊት ቀርቧል፣ ታውቃላችሁ። የነሱ ቤት ለትሁት ሰጣት ያንን መድኃኒት፣ ራሷ የጠጣችው ሊዲያ ራሷ የጠጣችው መድኃኒት። ከዛ በኋላ ደግሞ ስትተኛለት ይዞ እንዲሄድ ነበረ ማለት ነው። ነገር ግን ምህረቴ ሊዲያ ራሷ ጠጣችው ማለት ነው። ያው የእንቅልፍ መድኃኒት የተሰጣት ማለት ነው። እሱ ከበሩ እንግዲህ ተንጠልጥሎ ገብቶ ትሁትን አፍኖ ይዞ ሊወጣ ነበረ ከዚህ በፊት
በሶስተኛ አራተኛ ቪዲዮ ላይ ማለት ነው። ነገር ግን አልሆነም የጠጣችው ራሷ ሊዲያ ናት ማለት ነው። ትሁቴ አይደለችም። እሱ ከዛ በኋላ ከኋላ ተመስገን መጥቶ ነው የዛ ቀን ያገኘው ማለት ነው። ስለዚህ አሁንም ደግሞ እንደዚህ ማድረግ አልቻለችም። የዛ ቀን ተመስገን ደረሰበት። እኔ የጠጣሁትን አላለችውም ማለት ነው። ለሱ ለትሁት ሰጠኋት ተኛች ነው ያለችው ማለት ነው። ግን መግባት አልቻለም ሄደ። ሁሉም ቤተሰብ ያውቃል፣ ተመስገን ያውቃል። ነገር ግን ትሁቴ ደጀኔ እዛ መሆኑን አላወቀችም። ሳታስፈቅድ በሰርጓ ዋዜማ እንግዲህ ከጓደኛዋ ጋር ሽርሽር እያሉ እየሄዱ ቆማ ቀጥ ብላ ነው የቀረችው ማለት ነው። እንደምታየው ትሁቴ ማለት ነው። ምክንያቱም ትሁቴ እሱን አይታ ዝም ማለት አትችልም ማለት ነው። እውነት ነው። ምን እንደሚፈጠር በሰርጓ ዋዜማ ታውቀዋለች ማለት ነው። ምን እንደሚመጣባትም ታውቀዋለች ማለት ነው። እንግዲህ እግዚአብሔር ወደ ቤቷ ይመልሳት። እንደዚህ በራሳችሁ ፕሮግራም በቤተሰባችሁ ፕሮግራም ጊዜ እንደዚህ አይነት ነገሮች ይከሰታሉ። እንዴት እንወጣዋለን? ሀዘንም ደስታም ይመጣል። እንዴት እንወጣዋለን የሚለው ነገር እንግዲህ ያው እያያችሁት ነው። በሌላው በኩል ደግሞ እማዬን ያው ረሳችን ዝም አለችን ብለው ጎረቤት እየበሉ እየጠጡ ነበረ። ያው የጎረቤት ነገር ታውቃላችሁ። የሰው ልጅ ቤታችሁ ገብቶ ሰላም ካላላችሁ ካላወራችሁ ሰው ምን እንደሚል ይሄ ከሰው የሚጠበቅ ነው። ሀሜት ማለት ነው። ምንም ማለት አይደለም። ነገር ግን ያው እሷ ፈታ በላ ልታናግራቸውም አልቻለችም ማለት ነው። እኔ እረሳለሁ፣ በአደጋ ምክንያት ረስቻለሁ፣ አላስታወስኳችሁም እያለች ነበረ። አንደ ደግሞ በጣም ቅልብልብ እያለች ነበረ ማለት ነው። ያው እንግዲህ የአባዬ ሚስትም ወደ ጓዳ ወጥ ገብታ ሆ ነው ማለት ነው ያለችው። እውነት ነው። ሰው በጣም አላወቅኩም ረሳው ካለ አለ ነው። ገደብ ይኖረዋል ለማንኛውም ንግግር ማለት ነው። እንደዚህ መቅለብለብ ጥሩ አይደለም። ሲቀጥል ደግሞ እንዲሁም አባዬም እንደዚህ በአደጋ ምክንያት ከብዙ ዓመት በኋላ ነው የተገናኘ ነው። በአደጋ ምክንያትም ደግሞ እንደዚሁ ተጎድታብኛለች። ስለዚህ አታስታውስም እንዳይደብራችሁ ብሎ እሱ አብራርቷል ማለት ነው። በጣም ደስ ይላል። እንግዲህ ዋና ሰላም መሆኑ ነው። ሰው ሰጣችሁትም፣ አዘላችሁትም፣ ተንከባከባችሁትም፣ ማስተናገዳችሁትም ሀሜቱ አይቀርም። ይሄ ከኛ የተፈጠረ ነው ማለት ነው። ስለዚህ አሁን ስለ ትሁት ሰርግ ነገር እንዴት ነው የሚሆነው? ተመስገን ምን ይሆናል ማለት ነው? ምንስ ያደርጋል? ከዚህ በኋላ እንግዲህ ሰርጉ ጎረቤት በልተዋል፣ እነሱ ተዘገጃጅተዋል። ሁለት ሚዜዎቹ ደግሞ መበጣበጣቸው እና መያያዛቸው ወይኔ መከራ የበዛበት ትዳር ውስጥ ነው። ለምንድን ነው ግን ትሁትና ተመስገን እንደዚህ አይነት ፈተና የሚገጥማቸው? መልካም ሰው ፈተና ይገጥመዋል፣ ግን በትዕግስትና በጸሎት ማሳለፍ ትልቅ ነገር ነው ማለት ነው። ትልቅ ሰው እንደዚህ አይበጣበጥም። ትልቅ ሰው የፈለገ በሰው ህይወት ለጓደኛችሁ ደስታ ብላችሁ ቀርባችሁ ደግሞ የራሳችሁ ስሜት መቋቋም አለባችሁ ማለት ነው። በጣም ነው የሚያሳዝኑት። ሲቀጥል ደግሞ ያ ሁለቱ ሚዜዎቹ እንደዚህ ቢሆኑም እነሱ ሆነን ቀረ፣ ፕሮግራማቸው አልቀረም ነበረ። ግን እድሜ ለደጀኔ እኔ ያለው ምንም አይነት ነገር ሰርግ የሚባል ነገር የለም ማለት ደጀኔ ያው ስትወጣ አፍሶ ወሰዳት። ተመስገን አሁን ምንድን ነው የሚሆነው? ተመስገን ያገኛታል። ሁለት ሴቶች ስለሆኑ ለደጀኔ ያሸንፉታል። ሀሳባችሁን ኮመንት ላይ ያስቀምጡ ታውቃላችሁ ማለት ነው። ወይስ ደግሞ ሌላ ነገር ነው? ያየነው ነገር በእውነት ደጀኔ ሊሆን አይችልም። እሷ ስላወቀችው ነው። ደጀኔ ነው፣ እዛ ሰፈር ነው። ቢያንስ እንኳ ሲወጡ የት ነህ ወጥተዋል ብላ ምህረቴ ደወለችላቸው ማለት ነው። ደወለችለት ለደጀኔ እዛ ቤት ስለተቀመጠች ማለት ነው። በዛ ላይ ሚዜም አትሆንም ብላ ማያ እየከለከለቻት ነበረ። ለምህረቴ ለእህቴ ሚዜ አትሆኝም ብላታለች። ምክንያቱም ስለሰማች ማለት ነው ይህንን ጉድ። ስለዚህ አሁን ምንድን ነው የሚሆነው የምትሉኝ ከሆነ ጊዜው አበቃ። ተመስገን እንግዲህ ዝም ብሎ ደገሰ። ቬሎ ምን እያሉ ነበረ ማለት ነው። ይዞ ሄደ ማለት ነው። ማን እንደ ደጀኔ ከገጠር እስከ ከተማ መጥቶ በጣም የሚገርም ነው። ፈተና የበዛበት ያው ድራማም ቢሆን ይህንን ድራማ እንዴት እንደሚያልቅ እንግዲህ መጨረሻው ምን እንደሆነ እናያለን ማለት ነው። ፈተና በዝቶበታል። መጨረሻው እግዚአብሔር ያስተካክል ነው። ሌላ ምንም ማለት አይቻልም ማለት ነው። ስለዚህ ትክክለኛ ሪል ህይወትም እንደዛ አይነት አለ። በጣም ተጓተተ፣ ተማዘዘም ግን ያው አሁን በመጨረሻም ትሁቴ ለደጀኔ ትሆናለች ማለት ነው። ትሁት ድራማ ይቅርታ ፍቅር ወይም ደግሞ ትሁት ድራማ በምን ያቆማል፣ ምን ይሆናል የሚለው የራሳችሁ ግምት ይኖረዋል ማለት ነው። እንደዚሁ በመጨረሻም ለደጀኔ ትሆናለች ወይስ ለተመስገን? በሀገሩ አዲስ አበባ ነው። ተመስገን በከተማ ውስጥ አስሶ ያገኛታል፣ ተመልክታ ትመለሳለች ወይስ
ደጀኔት ይዞት ወደ ገጠር ይመለሳል። ይሄ እናያለን ማለት ነው። እንዴት እንደሚሆን እኔ አላቅም። ወይስ ተደናብራ ስታየው ቶሎ ደውላ ታሳውቃለች የሚለውን ይሄ የእናንተ ነው ማለት ነው። ግን ሆንም ቀረ ትሁት ደጀኔ ወስዶታል ማለት ነው። ጓደኛዋ ደግሞ አንድ ሀገርም ቢሆኑ ታውቀዋለች። ምን እሷ ወስዶ ጓደኛዋ ደግሞ ወደ ቤት ትመለሳለች። ወይስ ሁለቱም ያፈናቸዋል? ምንም አያደርጋቸውም። ሁለቱም አንዷን ጓደኛዋ ትመለሳለች ወስዶታል ብላ ትናገራለች ማለት ነው። ስለዚህ ይዞት ይሄዳል። ትሁት ሰርጉም ተበላሸ ማለት ነው። በጣም ነው የሚያሳዝነው። እንደዚህ ለፍተው ማለት ነው ሰርግ መበላሸት እጅግ በጣም ነው። በሰርግ ዕለት እግዚአብሔር አያምጣው። እንደዚህ አይነት ነገር መገኘቱ ያስጠላል ማለት ነው። እንግዲህ ባትወጣ ይሻል ነበር፣ ግን እነሱ ጥንቃቄ ማድረግ ይችሉ ነበር። ያው ለድራማው ሲባል ነው ማለት ነው። እንደዚህ ካልሆነ አይሞቅም። ጸጥ ብሎ እየሄደ ነበረ። እዛ ጋር ደግሞ ትሁቴ እንደዚህ ስትሆን ስትታገት ስትጠፋ ወይም ደግሞ ጠልፎ ሲወስዳት እንዲሁም ምረቴም አደጋ ውስጥ ነው የምገባው ማለት ነው። ምክንያቱም ማያ ስላወቀች እህቴ እሷ ናት እንደዚህ ያደረገች ከሱ ጋር እያወራች ነበረ ብላ ትናገራለች ማለት ነው።